ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን አረፈዳችሁ በመላው ዓለም የምትገኙ የጽናት ሚዲያ ቤተሰብ እንዴት ናችሁ? በቅድሚያ ከሁሉም በማስቀደም ሰላምታችንን እናስቀድማለን። አንድ ሁለት ቀን እንግዲህ ከሚዲያው ላይ ትንሽ እረፍት ወስደን ነበረ። የጽናት ሚዲያ ቤተሰብ እንግዲህ ያው ብዙ ጊዜ ረጅም ጊዜ ብቻችንን ሚዲያ ላይ ስራ መስራት በጣም ከባድ ነው። ስለዚህ ጽናት ሚዲያ ወቅታዊ ትንታኔ ከመስጠት ውጪ ዜና ፕሮግራም ለመጀመር ጥረት እያደረግን ነው። የሙከራ ዝግጅት እያደረግን ነው። እንግዲህ ከነስተቱም ቢሆን ምናልባት ይሄ ስርጭት የሙከራ ስርጭት ነው። ይሄ ስርጭት ተጠናክሮ ይቀጥላል ብዬ ተስፋ አደርጋለሁ። በጣም ሰው ስፈልግ ነበር የቆየሁት። እንግዲህ የጽናት አንድ ባልደረባ ሙያተኛ አግኝተናል። ቴክኒካል የሆኑ ችግሮችም እንዳሉ የደረሱኝ ጥቆማዎች አሉ። እነሱንም ጨምሮ የጽናት ሚዲያ ኤዲቶሪያል ፖሊሲ ያላት አቅጣጫ አላት። በዛ አቅጣጫ መሰረት በዋናነት ትግላችን ላይ ብቻ ማዕከል ያደረገ አጠቃላይ ሽፋን እንዲሆን ነው የምንፈልገው። በዛ መሰረት በዛ ቅኝት ሚዲያዋን የዜና ሰዓታችንን እየጠበቅን ለመምጣት እንግዲህ ዝግጅት አለ። ጽናትን ተከታተሉ፣ ጽናትን ደግፉ። ጽናት በተጨማሪም ከወቅታዊ ትንታኔ ውጪ ደግሞ የዜና ፕሮግራምም እየጀመርን ነው። በተመሳሳይ እንደዚሁም አንዳንድ በተለይ የፖለቲካ ትንተና የሚሰጡ ሰዎችም እንደዚሁ ጽሁፍ እያዘጋጁ ለጽናት ቢልኩ ያ ጽሁፍ ይነበባል። የተለያዩ ሰዎች እንደዚህ አይነት ሀሳቦችንም ስላመጡ በእኛ በኩል ችግር የለም። የደራጀ ጽሁፍ እስከሆነ ድረስ ትግሉን የሚጠቅም እስከሆነ ድረስ ጽሁፍ ያላቸው ሰዎች የፖለቲካ አናሊሲስ የምትሰጡ የተለያየ ጥልቀት ያላቸው ነገሮች ሁሉ በሚዲያው እየተነበበ እንዲቀርብ እናደርጋለን። ይህንን ካልኩኝ ዛሬ የጽናት ሚዲያ ቤተሰብ ወሳኝ ጉዳይ ያልኩት በአንድ ሁለት አጀንዳ ነው ያለው፣ ግን አብሬ እያያዝኩት ብመጣ ደስ ይለኛል ብዬ አስባለሁ። እንግዲህ አንደኛው እንደ መረጃ እናንተ ጋር የምናደርሰው ሰሞኑን በኢትዮጵያ ውስጥ አዳዲስ ነገሮች እየታዩ ነው። እነዚህ አዳዲስ ነገሮች በዋናነት ህዝቡ ፍርሃቱን አሸንፎ ወደ ጎዳና እየወጣ ነው። ከዚህ በፊት ያልነው በተጨባጭ እየመጣ ነው። ህዝባዊ እምቢተኝነት የመነሳት እድሉ በጣም ሰፊ ነው። ስለዚህ ከጦርነት ቀውስ በላይ ህዝባዊ እምቢተኝነቱ እንደውም ሊፈጥን ይችላል። የጽናት ባልደረባ ከዚህ በፊት ከአዲስ አበባ ገብተው በተደጋጋሚ ጊዜ ያሳወቁን ይሄ ነው። ህዝባዊ እምቢተኝነቱ የመቅደም እድሉ በጣም ሰፊ ነው፣ ህዝቡ በከፍተኛ ብሶት ላይ ነው ያለው የሚል ድምዳሜ ነው ያለው። ይሄ ምልክቶቹ እየታዩ ነው። አዲስ አበባ ዙሪያ ላይ ሲዳማ ክልል፣ አርባ ምንጭ፣ ጋምቤላ እንደዚሁም በዚህ ማዕከላዊ ኢትዮጵያ ብሎ በከለሉት አካባቢ በዋናነት ወሊሶ አካባቢ የታዩ ተቃውሞች አድማሱን እያሰፋ ምናልባት በአዲስ አበባ በጣም ተጠባቂ የሆነና ታላቁ ህዝባዊ እምቢተኝነት የሚጀመርበት ሰዓት እንደሆነ እየተሰማ ነው ያለው። የአዲስ አበባ ህዝብ እጅግ በጣም ከመንገብገቡ በላይ እያንዳንዱ ሰው በግል ኤሌክትሪክ እና የውሃ ጭማሪን አስመልክቶ እንደዚሁም የኑሮ ውድነትን አስመልክቶ
ሸቀጣ ሸቀጦች ሁሉ በምን ያህል ሁኔታ እየተወደደ እየመጣ እንደሆነ ህዝቡ መኖር ከሚችለው በላይ የሆነበት እንደሆነ ፖለቲካዊ ቀውሱ፣ አጠቃላይ አፈሳው፣ እስራቱ፣ ድብደባው፣ ደንብ አስከባሪ ሁሉ በየአካባቢው ላይ ተበትኖ እንዴት አይነት የተጨመላለቀ ስርዓት አልበኝነት በከተማ ውስጥ እየተንሰራፋ እንደሆነ እየተሰማ ነው። ለጽናት ሚዲያ በደረሳት መረጃ አዲስ አበባ ላይ የፌዴራል ፖሊስ የለበሱ ሰዎች ቤት ለቤት እየገቡ ግዳጅ የሚባል ዘረፋ እየጀመሩ ነው። የታጠቁ ሰዎች ማለት ነው ገብተው የሰው ቤት ውስጥ ወርቅም ገንዘብም እየዘረፉ ይወጡ ነው። እንደዚሁ ደብዳቤ ይዘን ነው የመጣ ነው በሚል በየቤቱ እየገቡ እንደዚህ አይነት ውንብድና እየተፈጸመ ነው። ንግድ ቤቶች እየተዘረፉ ነው። አዲስ አበባ ላይ ካራቆሬ አካባቢ ዱቄት የጫነ ከነተሳቢው መኪና የፌዴራል ፖሊስ ልብስ የለበሱ ሰዎች የታጠቁ ሰዎች ሾየውን አግተው በአንድ መኪና ውስጥ አስገብተው መኪናውን ይዘው እንደሄዱ እየተሰማ ነው። በአጠቃላይ ይሄ ተቋማዊና ስርዓት አልበኝነቱ የመንግስት ያገዛዙ አጠቃላይ መዋቅራዊ መፈራረስ እየተፈጠረ ያለ ነው። ስለዚህ ሌላው ዘርፎ እኛ ብቻ ለምን እንቀራለን የሚል የፍትህ ስርዓቱ እየፈረሰ ሲመጣ የሚያሳየው ምልክት ይሄ ነው። የታጠቀው ኃይል ወደ ውንብድና ነው የሚገባው። ስርዓቱ ኮላፕስ ያደርጋል ማለት ነው እና የአብይ አገዛዝ አሁን እየፈረሰ ያለው ሲስተሙ አይደለም። እየፈረሰ ያለው መንግስት የሚባል እሳቤን ሁሉ ጭምር ነው እያፈረሰ ያለው። ይሄ ደግሞ የሚፈጥረው ያው ሁሉም የጎበዝ አለቃ ተፈጥሮ አገሪቷ ወዳልተፈለገ የእርስ በርስ ግጭት ውስጥም የመግባት እድሏ በጣም ሰፊ ነው ማለት ነው እና አብይ የመጨረሻ ለህዝቡ እየሸለመ ያለው ወደ ብልጽግና እየሄዳችሁ ነው፣ አይናችሁን ከፍታችሁ የሚለው የእርስ በርስ ጦርነት እንደሆነ በተደጋጋሚ ተናግረናል። ሀገሪቷን የመበተን ፕሮጀክት ነው የተያዘው። ይሄ ፕሮጀክት በዋናነት በአንድ በኩል ስልታዊ በሆነ መንገድ እያስፈጸሙ ነው፣ በሌላ በኩል ደግሞ በኃይል ሁሉንም ነገር እኛ ካልገዛን እኛ ስልጣን ላይ ሆነን መሬቱንም ገንዘቡንም ባንኩንም ካልያዝን ካላዘዝን የሚል ማስፈራሪያ ከማምጣትም በላይ የጠቅላይነት አስተሳሰብም ደግሞ በስፋት እየሄዱበት እንደሆነ ይሄ የሚያሳይ ነው። ከዚሁ ጋር በተያያዘ አብይ አህመድ ኬሚሴ ሄዶ በኦሮምኛ የኬሚሴን ህዝብ ያናገረበት እንድምታ በሚዲያ ላይ ተሰምቷል። እንግዲህ ሰሞኑን ኦቢኤን ሁሉ ኦኤምኤን ድሬዳዋ ኬኛ፣ አዲስ አበባ ኬኛ፣ ጂጂጋ ኬኛ የሚል ከፍተኛ የሆነ የሰልቃጭነት አስተሳሰብ በአደባባይ ከማምጣታቸው በላይ አብይ አህመድ ኬሚሴ ሄዶ እንግዲህ የኬሚሴ ነዋሪ አማርኛ አይችልም ማለት አይደለም፣ ግን በአማርኛ ማናገር ሳይሆን ኦሮምኛ ማናገር የፈለገበት እንድምታው ምንድን ነው ለሚለው ሰው ለሚገባው ሰው ግልጽ ነው። እና ፖለቲካዊ እንድምታ ስሰሩበት ወሎን የመነጠል እንቅስቃሴ ኬሚሴ አካባቢ ያለ ኦሮሞ የማለማመድ እንቅስቃሴ እንደሆነ ግልጽ ነው ማለት ነው። ስለዚህ የድሬዳዋ ጠቅላይነት አስተሳሰብ ወሎ ላይም እየመጣ እንደሆነ እና የወሎ ኦሮሞ አብይ አህመድ ነገ ጠዋት ሊፈጥረው የሚችለው ፕሮጀክት ከወዲሁ እንድምታዎቹ ምንድናቸው ብሎ ለሚፈትሽ ሰው ቀላል ነው ብዬ አስባለሁ። በአጠቃላይ አገሪቷ አብይ ወደ ማፈራረስ ውስጥ እየገባ ነው። ይሄንን ስንናገር በተጨባጭ ነው የምናገረው። ስለዚህ ህዝቡ በተወሰነ መልኩ የተረዱት ሰዎች ህዝቡ በከፍተኛ ፍርሃትና ድንጋጤ ውስጥም ቢሆን ወደ አደገኛ ሁኔታ ውስጥ እየገባ እንደሆነ እየተሰማ ስለሆነ እያወቀም ስለሆነ ያለው አማራጭ እየወጣ ወደ ጎዳና ማመጽ ነው፣ ህዝባዊ እምቢተኝነት መጀመር ነው። ለዛ ምልክቶች እየታዩ ነው። ስለዚህ ቅድም በመግቢያችን ያልነው ህዝባዊ እምቢተኝነቱ ከየትኛውም ጊዜ በላይ እየተፋፋመ እየመጣ ነው። ይሄ ጉዳይ የሚቀጥል ብቻ ሳይሆን እጅግ በጣም ሌላ ሶስተኛ ወገን እንኳን ገብቶ ሊያስቆመው በማይችልበት ደረጃ ህዝባዊ እንቅስቃሴዎቹ በጣም በአጭር ጊዜ ውስጥ ጉልበት እያዙ እንደሚመጡ በእኔ በኩል ሙሉ እምነት አለኝ። ይህንን የምናገረው ብዙ ምልክቶችም ስላሉ ነው። በተለይ አዲስ አበባ አካባቢ ላይ ወደ ህዝባዊ እንቅስቃሴ የሚለወጥበት እድሎች በጣም ሰፊ ናቸው። ያንን ደግሞ በተግባር ያዩታል ብዬ ተስፋ አደርጋለሁ ማለት ነው። ዝርዝር ውስጥ ስለማልገባ ነው። በተግባር ግን ያዩታል።
ስለዚህ ለዛ እያንዳንዱ ህዝብ መዘጋጀት አለበት። ወደማይቀረው ሁኔታ ውስጥ እየገባን ስለሆነ ከፊታችን ደግሞ የሚመጣው ከባድም ስለሆነ እያንዳንዱ ህዝብ በስነ ልቦና ተዘጋጅቶ ህዝባዊ እምቢተኝነቱን በመቀላቀል ይህንን ስርዓት ማንኮታኮት የግድ ያስፈልጋል ብዬ አስባለሁ። አገሪቷንም ማዳን ስለሆነ በዚህ ደረጃ መረጃ ካካፈልኳችሁ በዋና ነጥቤ ላይ ልግባ። የዛሬ ዋነኛ የውይይት አጀንዳ ያደረኩት በአማራ ፖለቲካ ላይ ብዥታዎች አሉ። እነዚህ ብዥታዎች የልሂቃኑ አጨቃጫቂ ከመሆናቸው በላይ እኔ በአማራ ፖለቲካ ላይ ከፍተኛ እንቅፋት ፈጥሮበታል ብዬ አስባለሁ። የአማራ የፖለቲካ አስተሳሰብ እንቅፋት የፈጠረበት አንዱ የአስተሳሰብ ጥራትን የያዘ የሊቅ ስብስብ የአስተሳሰብ ጥራቱን ሊያስቀጥልበት የሚችለው አሊያንስ ፍለጋ ደግሞ የጋራ የሆነ መተማመን እና ነገሮችን የምናይበት መንገድ በጣም ክፍተቶች እየፈጠሩ የመጡ ይመስለኛል። በዚህ ጉዳይ ላይ የኔን ሀሳብ በደንብ ልገልጽላቸው ስለምፈልግ ነው እመጣበት። ምንድን ነው ይህ ሀሳብ? በተለይ መሬት ላይ ያሉ የፋኖን ትግል የሚመሩ ሰዎች የአስተሳሰብና የመስመር ልዩነት ግን አለው። የመስመር ልዩነቱ አንዱ ከዚህ እሳቤም የመጣ ነው። አንዱ የመስመር ልዩነትም እስካሁንም አጨቃጫቂ የሆነ ያለው የአማራ ህዝብ ወደ ትግል የሚገባበት ወይም ደግሞ ይሄን ትግል እንዲዋለድ ምክንያት የሆነው በእኔ እሳቤ የእኔን ድምዳሜ እየነገርኳችሁ ብሄድ ይሻላል። እኔ እስከሚገባኝ ድረስ የአማራ ህዝብ በማንነቴ የጥቃት ሰለባ ሆኛለሁ የሚል ባጭሩ ስናስቀምጠው ነው። ስለዚህ ኢትዮጵያ በሚል ሀገራዊ ብሔርተኝነት ውስጥ ውክልና የለኝም፣ ጨቋኝና ተጨቋኝ የሚል ህጋዊ የሆነ ህገ መንግስታዊ የሆነ ትርክት አለብኝ። ስለዚህ እንደ ጠላት እየታየው ነው። እኔን የሚጠብቅ የመንግስት መዋቅርም ይሁን በመንግስት ውስጥ ውክልናዬን የማረጋግጥበት አስተዳደርም የለኝም የሚል የዋስትና እጦትም የተገላይነት የተራዘመ ተጨፍጫፊነት የወለደው ትግል ነው። ስለዚህ ይሄ ትግል የተዋለደበት ዋነኛ ምክንያት አማራ በማንነቱ ስለተጨቆነ ነው የሚለው የጋራ ስምምነት አለ። በልሂቃን ውስጥ የጋራ ስምምነት አለ ብቻ ሳይሆን ሁለት ሀሳብ ደግሞ ከዚህ ጋር አብሮ የተያያዘ አለ የሚመጣ። ሌሎቹ የተደራጁት በብሔር ነው። ስለዚህ በብሔር ተደራጅተው የብሔር ጥቅማቸው ማስጠበቅ ችለዋል። ህወሓትም ቢሆን የጭቆና ታሪክ አለብኝ አለ፣ በብሔር ተደራጀ፣ የደርግ ስርዓትን ገረሰሰ፣ ህገ መንግስት ጻፈ፣ የመንግስት መዋቅርን ዘረጋ፣ መንግስት ሆኖ ለተራዘመ ጊዜ ስልጣን ላይ ቀጠለ። ስለዚህ ህወሓት የትርክት ችግር የለበትም። ህወሓት የመዋቅር ችግር የለበትም። በመዋቅርም ደረጃ በትርክትም ደረጃ ራሱ የፈጠረው ሲስተም ስለሆነ ማለት ነው። በተመሳሳይ የኦሮሞ ልሂቃንም ኦነግም ከህገ መንግስቱ ቻርተር ጀምሮ እንደዚሁም አሁን የያዘውን የጂኦግራፊያዊ አቀማመጡን ሁሉ ያላሰበው ሲሳይ እጁ ላይ እንደገባ አድርጎ ሁሌ ስለሚቆጥር የህገ መንግስቱ ጠበቃ ነኝ ነው የሚለው። አማራው ግን ከዚህ የተለየ ነው። ምክንያቱም ተቋማዊ ብቻ ሳይሆን ህገ መንግስታዊም መዋቅራዊም ጥቃት ነው ሲፈጸምበት የነበረው። ስለዚህ ይሄንንም መለወጥ አለብኝ። የዚህ ጥቃት የበቃውት ይሄንን ሳፈርስ ነው ወይም ይሄንን ስለውጥ ነው የሚል ዋነኛ የትግሉ ማሰባሰቢያ ትርክት ነው፣ ሀሳብ ነው።
ስለዚህ የአማራ ብሔርተኝነት ወደ ትግል ሲገባ በእነዚህ ቅድም ባልኳችሁ ምክንያቶች ወደ ትግል እንደገባ ብዙሃን የምንስማማበት ጉዳይ ነው። እኔም በዛ ሁኔታ ነው የምረዳው። በአቋም ደረጃ ትክክል ነው ብዬ ነው የማስበው። ይሄ ትግል ግን ምን አይነት ትግል ነው? ሰሞኑን አንድ ለቱርክ ሚዲያ የአፋድ ሊቀመንበር የሰጠውን ኢንተርቪው ላይ በተወሰነ መልኩ ስረዳ እንግዲህ የአማራ ብሔርተኝነት ተገንጣይ ብሔርተኝነት አይደለም። በዋናነት በማንነታችን ስለተገፋን ስለጨፈጨፍን ወደ አማራ ብሔርተኝነት ተሰባስበን የመጣ ነው። ብሔርተኝነትን ለማስቀጠል ሲሆን የጭቆና መሳሪያ የሆነውን ብሔርተኝነት አገራዊ ብሔርተኝነት ለመቀየር ነው። በዋናነት ህገ መንግስታዊና መዋቅራዊ ጭቆናም ስለደረሰብን ነው የሚል መከራከሪያ እንዳቀረበ ሰምቻለሁ። ይሄ መከራከሪያ ከዚህ በፊትም ብዙሃኑ ሲነጋገርበት የነበረ ሲወያይበት የነበረ አብዛኛው አማራ ይሄ ጉዳይ ቢሳካለት ከፍላጎትም በላይ ሁሉም ደስ ይለዋል ብዬ አስባለሁ። ግን አሁን ያለው አውድ ደግሞ ምንድን ነው? በሌላ በኩል ደግሞ የአማራ ብሔርተኝነት ነው መዳረሻችን መነሻችንም መጨረሻም የሚል አስተሳሰብ ደግሞ አለ። ለምሳሌ አፋብኃ ውስጥ ያለ አስተሳሰብ ደግሞ ከአማራ ብሔርተኝነት ጋር አብሮ ነገሮች የሚያያዙበት የፖለቲካ መስመር ነው። ስለዚህ ሁለት እነዚህ ሀሳቦች ደግሞ የየራሳቸው የሆነ ካታጎሪ አለ። አንደኛው ካታጎሪ የብሔር ፖለቲካው ጨቋኝ ነው። ያ የብሔር ፖለቲካውን ያዋለደው ኃይል ደግሞ ያ ሊቃን እኔን ለዚህ መከራ ከዳረገኝ በኋላ ከሱ ጋር ተሰልፌ የምታገልበት ሁኔታ የለም የሚል አስተሳሰብ አለ። ራሴን ችዬ እታገላለሁ የሚል። በሌላ በኩል ደግሞ አንድ ሀገር እስከሆነ ያለን የብሔር ፖለቲካ ውስጥም ያሉ ኃይሎች እነዛ ሊቃን ጋር አብረን ተሰባስበን ብንታገል ችግር የለም። ስለዚህ እንደውም የበለጠ መቀራረብ ይፈጥራል፣ ብንቀራረብ ነው የሚሻለው የሚል አመለካከትም ያለው አለ። እኔ በኔ እምነት እያየሁት ብሄድ ይሻለኛል ብዬ ስለማስብ ነው። በኔ እምነት ሁለቱም ሊገመገም የሚገባ ሂስ ሊሰጥበት የሚገባና በደንብ ስትራቴጂክ ነገሮችን ማየት ያስፈልጋል ብዬ አስባለሁ። በአንድ በኩል በኢትዮጵያ ፖለቲካ ላይ እኔ ብቻ ነው የምበይነው የሚል አስተሳሰብም ጠላት ማብዛትና እንደውም የበለጠ ሌሎች ኃይሎች ተሰባስበው አሊያንስ ፈጥረው ሂደቱን የሚያስረዝም ሁኔታ ይፈጠራል ብዬ አስባለሁ። ምናልባትም ደግሞ አገሪቷን ለከፍተኛ የኃይል አስተላለፍም ለበተናም የሚጋብዛት እድሎች ሰፊ ስለሆኑ ማለት ነው። ምክንያቱም ባለፉት 30-40 ዓመታት ውስጥ የተገነገነ የብሔር ፖለቲካ የአንድነት አስተሳሰቡን መጉዳት ብቻ ያለ መሸርሸር ብቻ ሳይሆን ኦልሞስት እያከሰመው እየመጣ ነው። አድርባይ የሆነ ሊቃንን የፈጠረበት የብሔር ፖለቲካው የገነገነበት እና ሁሉም የየራሱ የሆነ የቀበሌ መንግስት የመሰረተበት ሁኔታ ተፈጥሯል። ስለዚህ አሁን የተፈጠረውን ሁኔታስ እንዴት ነው የሚታየው የሚለው አንድ ጥያቄ ነው። እነሱንም አሸንፈን እኛ የፈለግነውን እናሳካለን የሚለው ራሱ የተራዘመ ትግል የሚፈጥርና ጠላት የሚያሰባስብ ወዳጅ የሚቀንስ እና አማራ ብቻውን እንዲቆም ሊያደርገው የሚችልም አስተሳሰብ ነው የሚል ግምገማ አለ። በሌላ በኩል ከጭቆናው ሊቃን ጋር ከጨቋኙ ሊቃን ጋር ማለት አማራ ለዚህ ታሪክ ውስጥ ለዚህ ውድቀት ውስጥ ከወደቀ በኋላም በአስተሳሰብ በመዋቅርም ጨቁኖኛል ከሚለው ሊቃን ጋር ደግሞ አብረን እንስራ ብሎ የሚያስበው ኃይል ደግሞ ተጎታች ብሔርተኛ በራሱ የቆመ ወይም ደግሞ መስመሩን ያወቀ ብሔርተኝነት ነው ብያለሁ። ተጎታች የሆነ ብሔርተኝነት ነው።
ይሄ ተጎታች የሆነ ብሔርተኝነት ደግሞ ውጤቱ ምንም ይሁን ምንም በውጤት ደረጃ ግልጽ የሆነ አቋም ተይዞበት ወደ ትግል እስካልተገባ ድረስ የመቀደም የመጠለፍ ወይ የመመታት ወይም ደግሞ ተጨፍልቆ የመምጣት እድሉ እየሰፋ ሊመጣ ይችላል። ስለዚህ ይሄ ትልቅ ክፍተት ፈጥሯል። የአማራ ትግል በአስተሳሰብ ደረጃ የአማራ ብሔርተኝነት ጥራት ያለው ለትግል የሚያነሳሳ ብቻ ሳይሆን ሊያታግል የሚችል አንድ መሳሪያ ነው ብዬ አስባለሁ። የአማራ ብሔርተኝነት ሀገራዊ ብሔርተኝነቱን ከሌሎች ኃይሎች ጋር እንወስናለን የሚለው በአስተሳሰብ ደረጃ እኔ ወቅቱን የጠበቀ ሀሳብ ነው ብዬ አስባለሁ። ትክክለኛም መስመር ነው። አሁን ባለው ሁኔታ አሁን ባለው የኢትዮጵያ ፖለቲካ ላይ ይሄ አንድ ሀሳብ ነው። ይሄንን የሚያስብ የአማራ ብሔርተኝነት ግን የት ሆኖ ነው የሚያስበው? መዳረሻውን የት ሊያደርግ ነው የሚለው አንድ። ሁለተኛ በዚህ አስተሳሰብ የአማራ ጥያቄዎች መሰረታዊ ጥያቄዎች ምንድን ናቸው? ሁለት። በሶስተኛ ደረጃ የአማራ የጭቆና መሳሪያ የሆነው የሊቃን አስተሳሰብ አሁን በምን ሁኔታ ላይ ነው ያለው? በስልጣን ላይ ያለ ነው? ተቋሚም ነው? በተመሳሳይ ስለዚህ ይሄ የሊቃን አስተሳሰብ አሁንስ እየቀጠለ ነው ወይንስ በሀሳብ ደረጃ የጋራ የሆነ መተማመንና ይሄንን ሀሳብ እናደርቀዋለን የሚል አመለካከት ተፈጥሯል ወይ? መሬት ላይ የሁኔታ ትንተና መስራት ያስፈልጋል ማለት ነው። በሌላ በኩል የአንድነት ኃይል ነኝ፣ ስለዚህ አንድነቱን የምበይነው እኔ አማራው በሚሞተው ደም ነው። ያው ስንሞት እንደ አማራ እንሞታለን፣ የምናጸናት ግን አንድነቱን ነው የምናጸነው የሚለውም አስተሳሰብ ለአንድነቱ አማራው ብቻ ህይወት እንዲከፍልም ማስገደድና በዛ ሂደት ውስጥ ማለፍ የተለየ ዋስትናው ምንድን ነው? ለአንድነቱ መቆርቆር ያለበት አማራው ብቻ አይደለም፣ ሌላውም በእያንዳንዱ ህዝብ የአንድነቱ ጠበቃ መሆን አለበት። ስለዚህ እስካሁን 2 ዓመት ሙሉ እየሞተ ያለው ያው የአማራ ገበሬ ነው እየሞተ ያለው። 2 ዓመት 3 ዓመት ሰፊ ዜና እየተሰራ ነው። ሰፊ ሽፋን ያገኘ ጉዳይ ነው። እያንዳንዱ ህፃን ልጅ ቢጠይቅ ዛሬ አማራ ክልል ላይ በድሮን ሰው ተገደለ የሚል ዜናም እያንዳንዱ ህፃን ልጅ እንኳን የሚያውቅ ነው። እና አገሪቷ የማነች ካልን የእያንዳንዱ ሰው ከሆነ ሌላውም አካባቢ በድሮን የሚያልቀው የሚሞተው ህዝቤ ነው ወገኔ ነው ብሎ በተቃውሞ ወይ በሊቃን በምናምን የተገለጠ መገለጫ ነገሮች የሉ። ይሄ በአብዛኛው ነው የምናገረው። ስለዚህ ስለ አንድነቱ የሚጨነቅ በአብዛኛው አሁንም ያለው እዚሁ የአማራ ህዝብ ላይ መሆኑ ለአንድነቱ ተብሎ የሚሞት አማራ እስከ ድረስ ነው ዋስትናው ምንድን ነው የሚል ጥያቄ ይነሳብኛል ለጊዜ። ስለዚህ አማራው መሞትም ካለበት በራሱ ጥያቄ መሞት አለበት። ካሳካውም የራሱን ጥያቄ ሌሎች ላይ ለመጫን ሳይሆን የሌሎችንም ጥያቄ ለመቀበል ከሆነ ሌሎቹን በዛ ደረጃ ራሳቸውን ማነሳሳት አለባቸው ማለት ነው እንጂ ሌላው ነፃ ያወጣኛል ብሎ ሌላው እስከጠበቀ ድረስ ኪሳራው ነገ ጠዋት ቀጣይነት አለው። ምክንያቱም ከዚህ በፊት የሀገራችን ታሪክ የሚሆነው ይሄ ነው። ደርግ ሲሸነፍ አሸናፊ የሆነው ኃይል የራሱን እጣ ፈንታ ነው የበየነበት፣ የሌሎችን ህዝብ እጣ ፈንታ አልበየነበት። ስለዚህ የራሱን ነገ በይኖበት አሸናፊ ስለሆነ የአሸናፊ ህገ መንግስት ጻፈ። በተዘዋዋሪ ሌላውም ቆሞ የሚጠብቀው የማህበረሰብ ክፍል ቤቱ ተቀምጦ ነፃ መውጣት አይቻልም።
በትግል ነው ነፃ መውጣት የሚቻለው። ስለዚህ ለአንድነቱ ነው የምንሞተው የሚለው አስተሳሰብ በራሱ የማን ልጅ ሞቶ የማን ልጅ ነፃ ያወጣል፣ ማንስ ነፃ ያወጣል የሚል አስተሳሰብ ነገ ጠዋት ሊፈጠር ስለሚችል ይሄም በሀሳብ ደረጃ የጋራ መተማመኛ የለውም። ሌላው የሚያስበው በዛ ያስበው። ስለዚህ ባላንስ ማድረግ የግድ ያስፈልጋል ማለት ነው። በእኔ አረዳድ የምንታገለው ከጭቆና ነፃ ለመውጣት ነው የሚለው ያስማማናል። የምንታገለው እንደ አማራ መሰባሰብ ስንችል ነው ያስማማናል። መዳረሻችን ግን አንድነቱን ማስጠበቅ ነው። አንድነቱን ከሚያፈርስ ኃይል ጋር አንተባበርም። አንድነቱን ከሚያጠናክር ኃይል ጋር ግን እንተባበራለን የሚል አንድ ሜሴጅ ቢሆን ትክክል ነው ብዬ አስባለሁ። ስለዚህ አንድነቱ ላይ ወሳኝነት አለው። ሁለተኛ በትርክትና በመዋቅር ደረጃ ጭቆና ደርሶብናል የምንለው ኃይል ጋር አሊያንስም ለመፍጠር አብሮ ለመታገል የሚቀመጡ መስመሮች አሉ። እነዛ መስመሮች 1 2 3 ተብለው በዛ ጉዳይ ላይ የጋራ መተማመን እስከሌለ ድረስ ወይም ደግሞ በጋራ መተማመን ላይ የተመሰረተ ትብብር እስካልሆነ ድረስ ውጤቱ ነገ ጠዋት አደጋም ሊሆን ይችላል። አደጋ ከሆነ በኋላ ደግሞ የሚበላሸው የተነሳበት ሀሳብ ስለሆነ ህዝቡን በከፍተኛ ደረጃ ተስፋ በማስቆረጥ መልሶ ወደ ጭቆና ውስጥ ሊገባ ይችላል። የመደፍጠጥ እድልም ሊኖር ይችላል። ይህንን የምናገረው ምንድነው? ቅርብ ጊዜ አንድ አመራር የተናገረው ነገር አለ። ከዚህ በኋላ ደመቀ መኮንን፣ አገኘሁ ተሻገር፣ አረጋ ከበደ አይፈጠርም መሬት ላይ ባሉ ሰዎች ብሎ የተናገረው ንግግር በተወሰነ መልኩ ሰምቸዋል። እኔ ትክክል ነው ብዬም አላስብም። ምክንያቱም ሊፈጠርም ይችላል። የመልአክ ስብስብ አይደለም። እንዴት ሊፈጠር ይችላል የሚለው ሂደቱ ሊፈጥሮ ይችላል። የአማራ ፖለቲካ ላይ በአብዛኛው ጠንካራ የሆነና በዛ የጀርባ ታሪክ ውስጥ የሚታወቅ አንድ ሰው ፈልገን አናገኝም። ይህንን ግልጽ ሆነን መነጋገር የግድ ያስፈልጋል። በአብዛኛው ለሽያጭ ራሱን ያቀረበ በአድርባይነት የሚታወቅ ከባዕዴን ታሪክ ጋር ያለው የሄዴን ታሪክ ያለው ምናምን በዛ የፖለቲካ አስተሳሰብ ውስጥ ያለ ሊቅ ነው በአብዛኛው ያለው። ስለዚህ ነገ ጠዋት በኃይልም በፖለቲካ አቅም ማነስም ሊመታ ይችላል፣ ሊጠለፍ ይችላል፣ ሊሸጥ ይችላል። ሁለተኛ የአማራ ፖለቲካ በራሱ ገና እንደ ሌሎቹ ሊቃን በራሱ እግር ላይ የቆመ አይደለም። እርስ በርስ መመታታት፣ እርስ በርስ ጠላትነት፣ ምቀኝነት ምናምን እከሌ እንኳን አንድ ሰብሳቢ እንኳን መምረጥ የተቸገረበት ምክንያት ይሄ ነው። እሱ እንደዚህ አይሆንም፣ እሱ እንደዚህ ነው ምናምን። በአብዛኛው ጊዜውን የሚያሳልፈው ሊቃኑ በዚህ ነው፣ የእርስ በርስ ሽኩቻ ነው። ይህንን መሸፋፈን አያስፈልግም፣ ግልጽ ስለሆነ ማለት ነው። ስለዚህ እንደዚህ አይነት ችግሮች ባሉበት ሁኔታ የጋራ የሆነ ጠንካራ የሆነ ናሽናሊዝም ባልተፈጠረበት ሁኔታ በአብዛኛው ራስ ጠል የሆነ ባንዳ እየተሸጠ ለዚህኛው ኃይል ነገ ጠዋት ግብር ሰብሳቢ ሙዳይ ሙጻቱን ይዞ የሚዞር ሊቅ ሊፈጠር ይችላል። ስለዚህ አይፈጠርም ብሎ መጠርጠር አይቻልም። ይህን ደግሞ ማሰብ ደግሞ ለራስ ካለ ግምት አድርጎ አንሶ ማየት ደግሞ ተገቢ አይደለም፣ ፖለቲካም አይደለም። ምክንያቱም በዛ ደረጃ የሚረዱ ሰዎች እኮ ቢኖሩ አብዛኛው ሰው ከባዕዴን ጋር ተጨበላልቆ ጊዜውን ባላሳለፈ ነበር። የተረዳ ሰው የለም። ስለዚህ የተረዳ ሰው በሌለበት ሁኔታ ነገ ጠዋትም እንደዚህ አይነት ችግሮች አይፈጠርም ማለትም አይቻልም። የተለያዩ አሰላለፎች፣ የተለያዩ ጥቅሞች አሉ። የኦህዴድ ፍላጎቶች አሉ፣ የብአዴን ፍላጎት አለ፣ ከባዕዴን ውጪ ያለ መዋቅር አለ።
የተከዘዘ በሚሉት የነደመቀ መዋቅር አለ ብዙ። ስለዚህ ለውጥ ፈላጊው በተለያየ አሰላለፍ ውስጥ ነው ያለው። በተቃውሞ ጎራ አለ፣ በህቡ የሚንቀሳቀስ አለ ምናምን። የኦህዴድ ፍላጎት ደግሞ ሌላ ነው። እሱ አንቲ ነው፣ አማራ ማጥፋት። ስለዚህ እነዚህን ሁሉ መገምገም ያስፈልጋል ማለት ነው። ሌሎች ኃይሎች ደግሞ ደካማ የሆነ ተደራዳሪ የሆነ ተጨፍላቂ የሆነ ኃይል ነው የሚፈልጉት እንጂ ጠንካራ ብሔርተኛ ሆኖ እንዲመጣ አይፈልጉም። ሌላው ኃይል እና ደመቀ ባይመጣም ግን ትንሽ ከደመቀ ትንሽ እንደው የተሻለ ቢሆን ነው እንጂ አርበኛ ሆኖ የሚመጣ ደመቀ አይፈልጉም ሌሎቹ። በዛ ደረጃ እኔ ስጋት ስላለኝ ነገሮችን የምናይበት መንገድ መስተካከል አለበት። ይሄ በአማራ ትግል ውስጥ እንቅፋት እየሆነ ሲመጣ ትግሉንም አጠቃላይ የሁኔታውን ሊያበላሸው ይችላል ብዬ አስባለሁ። ስለዚህ የፖለቲካ ውሳኔ መወሰን የግድ ያስፈልጋል። በየትኛውም ትግል ላይ አሊያንስና ትብብር የግድ ያስፈልጋል። አማራ እስከ ሞተ ድረስ የህልውና አደጋ ውስጥ እስከገባ ድረስ ከየትኛውም ኃይል ጋር ትብብር አድርጌ እሰራለሁ ማለቱ በመርህ ደረጃ ትክክል ነው፣ እኔ እቀበለዋለሁ። ከየትኛውም ኃይል ጋር ግን ለመስራት ግን መጀመሪያ የተነሳውበት ጥያቄ 1 2 3 ብዬ እሱን በማስረዳትና በመቀበል ላይ በጋራ መተማመን ላይ የተመሰረተ አሊያንስ መሆን አለበት። ያንን ደግሞ በተወሰነ መልኩ ህዝቡ እያወቀው ብሪፍ እየደረገ እያለማመደው መምጣት ሲቻል ነው በነገ ጠዋት ዕጣ ፈንታችን ላይ የጋራ መተማመን መቻል አለበት። ስለዚህ ቢያንስ አብረን ለመስራት ጥያቄዎቻችን ለምሳሌ አንደኛ የህገ መንግስት ጥያቄ የጨቋኝ በዳይ እና የተጨቋኝ ተካሺ ትርክት ዋጋ እንዳስከፈለ የጋራ መተማመን ተይዞ ይሄንን ቀደም ለመጣል መስማማት መቻል አለብን ማለት ነው። ጨቋኝ ህዝብ የለም ወይም ጨቋኝ ተብሎ የተፈረጀው ማን ነው? ተነጥሎ ይውጣ። ስለዚህ ይሄ አመለካከት የግድ ያስፈልጋል። ስርዓታዊና መዋቅራዊ የሆኑ በደሎች ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እንደዚሁም በትውልዱ ላይ የደረሰ ኪሳራ በካሳ በፍትህ በይቅርታ መታለፍ መቻል አለባቸው። እነዚህ ላይ የጋራ የሆነ ስምምነት የግድ ያስፈልገዋል። ለነዛ ደግሞ ህዝብን ሊያነሳሳ የሚችሉ ሞቲቮች ስለሆኑ ማለት ነው። በዚህ ጉዳይ ላይ ስምምነት ላይ የጋራ መተማመን ላይ የግድ ያስፈልጋል ብዬ አስባለሁ። ሶስተኛ ቋንቋን መሰረት ባደረገ አደረጃጀትና የግዛት የክልል ጥያቄዎች አሁን ያለውን ጥያቄዎች በሚቀጥለው ሁኔታ ላይ አጨቃጫቂና የግጭት ማዕከል እንዳይሆኑ የጋራ የሆነ መለስተኛ የመስማሚያ ሰነድ ያስፈልገዋል። ነገ ጠዋት አዲስ አበባን ነው እኔ የታገልኩት፣ አዲስ አበባን ልጠቀልል ነው፣ ድሬዳዋን ጠቅልዬ ምናምን ወሎ ልጠቀልል ነው ከሚለው ኃይል ጋር እንዴት አድርገህ ትሆናለህ? በተመሳሳይ ሌላውም የሚያነሳው እንዴት አድርገህ አብረህ ትቆማለህ የሚለው የጋራ የሆነ መተማመኛ ያስፈልገዋል። አራተኛው ግን ከሀገራዊ አንድነቱ ጋር በውጤት ደረጃ ውጤቱ ሀገራዊ አንድነቱንም ለድርድር ማቅረብ አይቻልም። ያንንም ዘግቶ ነው አሊያንስ መጫወት የሚቻለው። ሀገራዊ አንድነቱ እኛን ብቻ ይጎዳናል ማለት አይደለም፣ ሌላውንም ይጎዳዋል። ግን የቀውሱ ማዕከል መሆን ስለሌለበት ቢያንስ አማራው አንድነቱ ላይ ችግሮቹን ሊፈታ የሚችልበት የመለስተኛ ማዕቀፍ ያስፈልገዋል። ችግሮች አሉብን፣ ችግሩን የምንፈታው በነገ ጠዋት አንድነቱ ላይ ነው። እሱ ላይ የጋራ መስማማት የግድ ያስፈልጋል። እነዚህ ግን ጥያቄዎች አሉብን። እነዚህ ጥያቄዎቻችን የበደል ጥያቄዎቻችን ደግሞ ስርዓታዊና መዋቅራዊ ነው። አማራው ስልጣን ይዞ የጻፈው ህገ መንግስት ምናምን የለም። ሌላው ግን የጻፈው ህገ መንግስት ነው፣ መዋቅር ይዟል፣ መንግስት ሆኖ መርቷል። ስለዚህ ሌላው የሚጠይቀው ጥያቄና እኛ የምንጠይቀው ጥያቄ ይለያያል። ሌላው አስተዳደር ጥያቄ ነው የሚጠይቀው፣ የትርክት ጉዳይ አይጠይቅም፣ የመዋቅር ጉዳይ አይጠይቅም። አስተዳደራዊ መገፋት ተፈጥሮብናል ነው።
ከዛ ውጪ ግን ነገሮቹ የሚታዩበትና እኛ የምንታገልበት ትግል መስመር ሊበጅለት የግድ ያስፈልጋል። የጋራ መተማመን እንዲፈጠር ማለት ነው። ሌላው አምስተኛው በነገው እድላችን ላይ ፍጹም መተማመን ደግሞ ያስፈልጋል። ነገ አብረን መኖር በምንችላት ሀገር ውስጥ ነው አብረን ስርዓት የምንፈጥረው እስከተባለ ድረስ ቢያንስ ለነገ የሚሆን መደላድሎች የግድ ያስፈልጉታል። ወደ ነገ የምንሄድበት ድልድይ ያስፈልገዋል። የተሰበረ ድልድይ አለ። ያንን የተሰበረ ድልድይ የግድ መለስተኛ የሆነ ድልድይ መጠገን ያስፈልጋል። ትልቅ ድልድይ እስኪሰራ ድረስ መለስተኛ ቢያንስ የምንሸጋገርበት፣ ያ ደግሞ መተማመን ነው። ለመተማመን አንዱ ተጎድቻለሁ የሚለው የበቀል ስሜት እንዳለው ሳይሆን የመካስ ግን ጥያቄ አለው። በቀላለሁ ምናምን የሚል አይደለም፣ ግን ሊካስ ግን ይገባል። የተበዳይነት ኃይል ደግሞ የተበዳይነት አሳሰብ ደግሞ በዝርዝር መረዳት የግድ ያስፈልጋል ማለት ነው። ስህተቶችን መቀበል ያስፈልጋል። እነዚህ አይነት የጋራ መተማመን ሲኖር ለነገ ጠዋት እጣፈንታችንም ተመሳሳይ እጣፈንታና እድል ስለሆነ ያለን በጋራ መቆሙ ተገቢ ነው ተብሎ ይታሰባል። እነዚህ አይነት ነገሮች እየተገለጡ ባልመጡበት ሁኔታ ግን ተጎታች ሆኜም እዛ ውስጥ እገባለሁ የሚለው አመለካከት በጣም አደገኛና ነገ ጠዋት በውጤት ደረጃ እንኳን ቢበላሽ እንደ ህዝብ ነው የሚከሽፈው፣ እንደ ህዝብ። ምክንያቱም ይሄንን የደገፈው ልሂቃን አደባባይ ላይ ወጥቶ ከእንደገና እታገላለሁ ብሎ አንደኛው የሞራል የለም፣ ሁሉም ሰው ሞራሉ ይሰበራል። ሁለተኛ ህዝቡም ተስፋ ይቆርጣል ማለት ነው። ስለዚህ ይሄንን ጉዳይ በጥንቃቄ ማየት የግድ ያስፈልጋል። በጥንቃቄ ማየት ያስፈልጋል ማለት ደግሞ በራሱ ሁሉንም ነገር በጥርጣሬ ማየት አይደለም። ሊፈጠር ግን ይችላል ብሎ መገመት ግን አይከፋም። ፖለቲካ ስለሆነ የሚሰራው ማለት ነው። የፖለቲካ ትግል ደግሞ ሁሉም አሸናፊ ሆኖ ለመምጣት ስለሚፈልግ የሚያሸንፈው ኃይል ደካማ እንዲሆንለት ይፈልጋል። በተለይ የኛ ሀገር የፖለቲካ አስተሳሰብ ደግሞ ይሄ ነው። አንዱን በልቶት ለመሄድ የሚፈልግ የፖለቲካ አስተሳሰብ ስለሆነ፣ ስለዚህ ይሄንን መረዳት የግድ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ በዋናነት በእነዚህ ሁለት ጉዳዮች ላይ የተወሰነ ሀሳብ ልስጥ ብዬ ነው። እንግዲህ በሚቀጥለው ለሀሳብ እስክንገናኝ የዛሬም በዚህ አበቃለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጽናትን ደግፉ፣ የጽናት ቤተሰብ ሁኑ። ጽናትም በቅርቡ በተመሳሳይ እንደዚህ የምታመጣቸውን አንዳንድ ፕሮግራሞችን ወደ እናንተ እየመጣ እናስተዋውቃለን። የጽናት ቤተሰብ ስላዳመጣችሁን ከልብ አመሰግናለሁ። ሰላም።